እንደምን አላችሁ። በጣም የሚገርም ዜና ነው ይዤላችሁ የመጣሁት ስለ ራሻ ፑቲን እና ስለ ምክክር ኮሚሽኑ ነው የማቀርብላችሁ። ጥር ምጥን ያለ ነው። ከራሻ ነው የምጀምረው። እኔ እንደ ፑቲን አይነት ሰው ቢያንስ አንድ 10 ሰው ቢፈጠር ጥሩ ነበር እዚህ ምድር ላይ። ለፑቲን ያለኝ ክብር ከፍተኛ ነው። አራቱ ደግሞ ከሚፈጠሩ ፑቲኖች አራቱ ኢትዮጵያ ውስጥ ቢሆኑ ይመቸኝ ነበር እና ላለፉት ጥቂት ወራቶች ማለት ነው አውሮፓውያን እንግሊዝን ሚዲያዎች ሁሉ ማለት ነው በቃ የራሻ ጦር ቀዘቀዘ። አሁን 100 ሜትር እንኳ ወደፊት መግፋት አልቻለም በቀን። ይኸው በቃ እኛ እንደውም እስካሁን ዩክሬኖች ደግሞ ይኸው እኛ እስካሁን በአመት ውስጥ ራሻ የያዘችውን እኛ በስንት ወር ውስጥ መልሰነዋል። ነገሩ እየተቀለበሰ ነው አሉ። ብቻ አይደለም የሞስኮን የተለያዩ ቦታዎችን መምታት ጀመሩ። እዛ ያሉ የተለያዩ ኢንፍራስትራክቸሮችን መምታት ጀመሩ። እሱ ብቻ አይደለም ብዙ አይነት ድሮን ከእንግሊዝ ከጀርመን ከምን የተሰጡ ሚሳኤሎችን በመጠቀም ራሻ ላይ ድብደባ ማካሄድ ጀመረች። እኔ ታክቲክ ነው ወይስ ምንድን ነው? ለምንድን ነው ዝም የሚለው? ምን አስቦ ነው? ኦፍኮርስ እንትኖቹ እየተከላከለ ነው። ስብርባሪዎችም ናቸው በራሻ ግዛቶች ላይ እየወደቁ ያሉት እንጂ ዩክሬን ታርጌት ያደረገችውን በሙሉ እየመታች አይደለም። አብዛኛው እየከሸፈባት ነው። ራሻም የመከላከያ መሳሪያዎቿን እያጠናከረች ቴክኖሎጂዋን እያሳደገች ነው ያለችው። የሚገርም ነው። ከትላንትና ወዲያ ነው እና የዶንስክ እንትን ከተሞች ናቸው አይነኬ የተባሉ 3 ከተሞች ናቸው። በቃ ምንም እንደሌሉ በቃ ጦርነቱ እንደቆም አስመስለው ቀስ ብለው እነሱ ከተማውን ውስጥ ገብተው ይዘውታል፣ ዞረውበታል። በየቦታው መሳሪያ ያስገብተዋል። ምን ብለዋል? ከተማዋን በተለያየ መንገድ ከበዋል። ከዛ ገብተናል ብለው ባንዲራቸውን ያሳያሉ። ይህን ከተማ ተቆጣጥረናል። ዩክሬን የምትይዘው የምትጨብጠዋል። እንዲህ ገቡ። እንዴት አሁን በቃ ችግር ነው የሆነው። አያችሁ፣ አንዳንዴ ዝምተም ማጥቃትም መጮህም መፎከርም ሁሉም ነገር ማድረግ ለሆነ ግብ ከሆነ እንደ ስልት ተጠቀሙበታላችሁ። ራሻ በቃ ዝም በቃ ምንም በቃ አቅም ያጣ መስሎ ዝም አለ። በቃ ዝም እነ እንግሊዝ እና አውሮፓ እና በቃ ተውት ያላሉት ነገር የለም። አሁኑ ገብቶ ከተማቸው ውስጥ ገብቶ ዋና ከተማ በቃ እቺ ከተማ ተያዘች ማለት ሌሎቹ ሁለቱ ምሳና ቁርስ ነው የሚሆኑት። በጣም ቀላል ናቸው ልላችሁ ነው። እና ፑቲን የሚገርም ሰው ነው። ሁሉ ነገር በቃ ወጥቶ ቢፎክር ፉከራው ሚኒንግ አለው። ዝም ቢል ዝምታው ሚኒንግ አለው። በቃ አድፍጦ በቃ የተሸነፈ ምናምን መስሎ ዝም ቢል ሁሉ ነገር ወደ ጦርነት፣ ሁሉ ነገር ለጦርነት መዋል ለአሸናፊነት የሚገርም ነው። ሌላ ባለፈውም ነግሬያችኋለሁ። ራሻ አሁን ዩክሬንን አንድም መሬቷን እየያዘች ነው በባሌም በቦሌም አስልታም በቃ ምንም ብላ፣ ሁለተኛ እያደቀቀቻት ነው። ይህ የማድቀቅና ግዛቷን የመቆጣጠር ነገር ደግሞ አንደኛ ለሁለተኛ አውሮፓ ህብረት ኔቶ ሊቀላቀል የሚለው ነገሯን አጀንዳዋን ለማንሳት ነው። ሁለተኛ ደግሞ የባልቲክ ስቴቶችና የኢስተርን ኢሮፕ የሚባሉትን እንደነ ቡልጋሪያ፣ ፖላንድ ያሉ አካባቢዎችን ከዚህ አይታችሁ ተማሩ። ከአሁን በኋላ ምላችሁን ነገር ትቀበላላችሁ አትቀበሉ ማለት ነው። እንደማን ነው ከራሻ ጋር እንዲሆኑ የሚፈልገው? ማለት የራሻ አካል እንዲሆኑ አይደለም። እንደነ ቤላሩስ አሊያንስ እንዲፈጥሩ ትፈልጋለች። ከአውሮፓ ከኔቶ የበለጠ የራሻ ግሩፕ ፈጥራ የራሻ የራሷ ሀያል የሆነ ብሎክ መፍጠር ትፈልጋለች። የነበረውን የራሻ ኢምፓየርን ዝና መመለስ ትፈልጋለች። አሁን ጆርጂያ እንዴት ሆና ነው ራሻ የሆነ ነገር ብትላት እስቲ ወንድ ነሽ ብላ የምትከላከላት? አየሽ፣ ዩክሬንን አይተሽ ተቀጭ ነው የምትላት። እና በአንድ ነገር እኛ የምናውቀው በአንድ ድንጋይ 2 ወፍ ነው። እሱ በአንድ ድንጋይ 5-6 ወፍ የሚመታ ሰው ነው ፑቲን ማለት ነው። እና በጣም ማከብረው ሰው ነው። እውነቴን ነው የምላችሁ። ልክ ኢራን ላይ አሊ ላርጃኒ ብያችሁ ነበር። አሊ ላርጃኒ የሚገርም ሰው ነው። ፑቲን ተአምረኛ ሰው ነው። ወደ ኢትዮጵያ ጉዳይ ደግሞ ስመጣላችሁ ማታ የምክክር ኮሚሽኑ 8 አጀንዳዎችን አቀረበ። እንግዲህ አጀንዳው አንዱ የኤርትራ አጀንዳ ይገባ ነበር፣ የኤርትራ ጉዳይ ስል ነበረ እኔ። እና እነዚህ 8 አጀንዳዎች የቀረቡት ወደ 200,000 የኢትዮጵያ ዜጎችን በማነጋገር ነው፣ ኢንክሉዲንግ ዲያስፖራዎችን ብሏል። 130 ሚሊዮን ህዝብ ነው። ከዛ ውስጥ 200,000 ህዝብ ብቻ ማነጋገር ምን ያህል እንትን ነው ማለት ፒራሚዱ
ቦተም አፕ ነው። ከሰፊው ህዝብ ወደ ቀጭን ወደ ላይ ነው እየሄደ የሚሄደው። ግን 200,000 ማለት በጣም ይሄን ያህል ህዝባዊ ነው ለማለት ይቻላል የሚለው ጥያቄ እንዳለ ሆኖ ኮሚሽኑ ካለው አቅም ሪሶርስ አንጻር ይሄ በቂ ነው ብሎ መደምደም መወሰን ይችላል። ግን አነስተኛ ነው። ቢሆንም ግን በተለያዩ ሪሰርቾች በተለያዩ መንገዶች የሚንጸባረቁ ያሉ የኢትዮጵያ ህዝብ ጥያቄ ድምጽ፣ ፍላጎትና ተስፋ እሳቸውም እንዳሉት ፕሮፌሰር መስፍን ማለት ነው ማንጸባረቅ አለበት። ይህ 8 አጀንዳ ውስጥ 7ቱ በጣም የሚገርሙ ናቸው ብዬ አስባለሁ። ቆንጆች ናቸው ብዬ አስባለሁ። ዋናው ንዑስም ሆኖ የቀረቡት አንደኛው አጀንዳ ግን ሁሉንም የሚውጥ የኮሚሽኑን ገለልተኛነት እና ነጻነትንም ጥያቄ ውስጥ የሚያስገባ ነው ብዬ አስባለሁ። የአዲስ የፌዴራል በፌዴራል የሚተዳደሩ ከተሞች ይልና የአዲስ አበባና የድሬዳዋ ጉዳይ ነው ያለ። ይሄ ሲያይ ምን ማለት ነው የሚል ጥያቄ ነው። አዲስ አበባና ድሬዳዋ የህገ መንግስቱ ችግር፣ የፌዴራል አወቃቀሩ ችግር፣ የክልሎች አወቃቀር ችግር ባይ ፕሮዳክት ነው። በራሱ ችግር አይደለም። ችግሩ ራሱ አይደለም፣ ባይ ፕሮዳክት ነው። የትልቅ ችግር ባይ ፕሮዳክት ናቸው የነ አዲስ አበባና የድሬዳዋ ጉዳይ። ምን መግባት ነበረበት? በእኔ ሂሳብ አንድ በጣም ያልገቡ የህገ መንግስቱ ጉዳይ መግባት ነበረበት። በዛ ውስጥ ደግሞ ንዑስ ነው የአዲስ አበባና የድሬዳዋ ጉዳይ እንደ አንድ ማሳያ፣ የክልሎች አወቃቀር ስያሜ ምንነት እዛ ውስጥ መግባት ነበረበት። ሌሎችም ወይ ደግሞ የህገ መንግስቱ ጉዳይ ታስገቡና ከዛ ውስጥ ንዑስ ደግሞ የሚሆኑት የፌዴራል አወቃቀሩ፣ የክልሎች አወቃቀር፣ የክልሎች ስያሜ፣ የክልሎች ምንነት ምንድን ናቸው ከየት ማለት ሉዓላዊ ናቸው ምን እነሱ ሁሉ እና የድሬዳዋና የአዲስ አበባ ጉዳይንም እዛ ውስጥ ማካተት፣ ሌሎችንም እዛ ውስጥ አሁን ምንድን ነው ካሉ ችግሮች የሆነ ነገር ቆንጥሮ ያመጣል። ከህገ መንግስቱ ውስጥ የሆነ አንቀጽ ቆንጥሮ ያመጣል። ህገ መንግስቱን እንዳለ ለጥያቄ፣ ክልሎችን እንዳለ ለጥያቄ፣ ፌዴራሊዝሙን የፌዴራሊዝም አወቃቀሩን እንዳለ ለጥያቄ አላቀረበም። ይሄ ችግር ነው ብዬ አስባለሁ። ገለልተኛነቱም ለጥያቄ ይዳርጋል ብዬ አስባለሁ። ሌላ የኤርትራ ጉዳይ ነው። የኤርትራ ጉዳይ ድንበር ተሻግሮ መሄድ አይደለም። የኤርትራ ጉዳይ የሰላም ግንባታ በሚል ምናልባት የስምምነት ጉዳይ የሚል ነገር አለ እዛ ውስጥ ሊካተት እንደሆነ፣ ግን የኤርትራ ጉዳይ ሆኖ አንደኛ የአልጀርሱ ስምምነት፣ ሁለተኛ የ93 በፈረንጆች አቆጣጠር የሱ ሪፈረንደም በኢትዮጵያ ህገ መንግስት ውስጥ ነው አይደለም፣ ህዝቡ ምንድን ነው የሚጠይቀው፣ ቅሬታ አለው ወይ፣ ፍላጎቱ ምንድን ነው፣ በዚህ ላይ ማካተት ነበረበት እና 200,000 ሰውን በቂ አይደለም፣ 400,000 500,000 በቂ አይደለም፣ ቢያንስ 1 ሚሊዮን እሱም ያንሳል መሆን ነበረበት። አሁንም የምክክር ኮሚሽኑ ይሄ ነገር ሊያስተካክል ይገባል ብዬ አስባለሁ። የክልሎች አወቃቀርና የፌዴራሊዝም የኤርትራን ጉዳይ ማካተት አለበት።